በዚህች ቤተክርስቲያን አስቀድሳችኋል። በዚህች ቤተክርስቲያን ቆረባችኋል። በዚህች ቤተክርስቲያን አውደ ምሕረት ላይ እልል ብላችኋል። አፋችሁ ኮቸችላ እስኪመስል ጾማችኋል። በዕጣኑ ታውዳችኋል። በካህናቱ ተከባችኋል። በዝማሬው ተሞልታችኋል። በቅዳሴው ተባርካችኋል። እናንተ ኦርቶዶክሳውያን አደራችሁን የትም ሂዱ የትም ሆኖ ምን እዚህ ልዕልና እንዳትወርዱ። መከራዎቻችሁ፣ ፈተናዎቻችሁ ተስፋ የመቁረጫ የመጨነቂያ ዋተቻ የመነፍረቂያ እንዳታረጉት። አንድ ነገር እንንገራችሁ፣ ከቤተ ክርስቲያን አትለዩ። ከመንፈሳዊ ሕይወት አትውጡ። አስቀድሱ የነበራችሁ እንቅልፋችሁን መተኛት አትጀምሩ። ሁሌ አስቀድሱ። በሆነው ነገር ሁሉ እንዳትለወጡበት። ከ2 ዓመት፣ ከ3 ዓመት፣ 4 ዓመት፣ 5 ዓመት በኋላ ከዘመናትም በኋላ እንዳትለወጡበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጾመ ልሳን የገዳማችን አስተዳዳሪ፣ ክቡር ሊቀ ስዩማን የገዳማችን ዋና ጸሐፊ፣ የተወደዱ መምህራችን መጋቤ ሐዲስ መምህር ገብረ ማርያም የገዳማችን የስብከት ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለጥቂት ደቂቃዎች የእግዚአብሔርን ቃል እንሰማለን። የሚረባንን የሚጠቅመንን የሚያስተምረን ልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ለጥቂት ደቂቃዎች ከኔ ጋር የምንቆይበት ርዕስ የማደርገው አታውርደኝ በሚል ርዕስ ጥቂት መንፈሳዊ ሐሳቦችን እንማራለን። ባለፈው ሳምንት አንድ ተከታታይ ትምህርት ጀምረን ነበር። ዛሬ ከመርሃ ግብሩ ልዩ መሆኑ የተነሳ ሰዓትም ስለሄደ ጥቂት አጭር መልእክት ለማስተላለፍ ያክል በዚህች ቃል መነሻነት እንማራለን። ለ10 ቢበዛ ለ15 ደቂቃ። እግዚአብሔር ከሁላችንም ጋር ይሁንልን። አታውርደኝ። ታስታውሱ ከሆነ የተወደደ መድኃኒታችን ከደቀ መዛሙርቱ 3ቱን ይዞ ወደ ደብረ ታቦር ተራራ ወጥቶ ነበረ። ወደ ደብረ ታቦር ተራራ ወጥቶ ነበረ። ወደዚች ወደ አስደናቂዋ ቅዱስ ተራራ ይዟቸው የወጣበት ብዙ ምክንያት አለ። በዋናነት መንደር ውስጥ በአይሁድ ዘንድ ስለ ክርስቶስ የሚወራው
ጥሩ ያልሆነ ወሬ ነበረ። አይሁድ የተወደደ መድኃኒታችንን አንተ ከሙሴ ትበልጣለህ እንዴ እያሉ ደጋግመው ይጠይቁት ነበረ። ክርስቶስን አሳንሰው ሙሴን አስበልጠው አንተ ትበልጣለህ እያሉ በጥያቄ ይወጥሩት ነበረ። በዚያች በመንደር ውስጥ ታስታውሱ ከሆነ ክርስቶስን ወንበዴ፣ ክርስቶስን በቤልዜቡል አጋንንትን የሚያወጣ እንዲያ እያሉ ይሰድቡት ነበረ። ደግሞም ይወቅሱትና ይከሱት ነበር። ታስታውሱ ከሆነ የሙሴን ሕግ ያፈረሰ ትእዛዛቱንም የሻረ ሕግ ጣሽ ነው እኮ እያሉ ያሙትም ነበረ እና ክርስቶስ በዚያ በመንደርና በዚያ በሰፈር ውስጥ ከተራራው በታች ሲከሰስ፣ ሲወቀስ፣ ሲተች፣ ሲታማ ነበር የሰነበተው። አሁን ግን ከፍ ወዳለው ተራራ ወሰዳቸው። ለምን ወሰዳቸው? አያችሁ፣ በመንደር ውስጥ ካለው ክስ፣ በመንደር ውስጥ ካለው ወሬ፣ በመንደር ውስጥ ካለው ፍርሃት፣ በመንደር ውስጥ ካለው ስጋት፣ በመንደር ውስጥ ካለው ወቀሳ ነፃ መሆኑን ሊያሳያቸው ከፍ አድርጎ ወደ ተራራው አወጣቸው። ወገኖቼ የሙሴን ሕግ የጣሰ ብለው አምተውት ነበር። አዎ ምን አለ አይሁድ የሙሴን ሕግ የጣሰ ብለው ያሙት አይሁድ ምን አለ ወደዚች ወደ ደብረ ታቦር በወጡ ነበር። ምክንያቱም ራሱ ሙሴን በደብረ ታቦር ያገኙት ነበር። ሕግ ሰጪ ደግሞ መጋቢ ደግሞ አስተዳዳሪ መሆኑን ይነግራቸው ነበር። ወደ ተራራዋ የወጡ ብቻ ይህን ምስጢር ይረዳሉ። ታስታውሳላችሁ፣ ራሱን ከእግዚአብሔር ጋር አስተካክሎ እንዴት ነው ይሄ አባቴ ነው እግዚአብሔር የሚለው ብለው አይሁድ አጓጉል ቅናት ቀንተው የተወደደ መድኃኒታችንን ብርቱ ሐሜት አምተውት ነበር። እንዴት ነው እሱ እግዚአብሔርን አባቴ ነው የሚለው ብለው ተቆርቁረውና ቀንተው ነበር። ምን አለ አይሁድ ወደዚች ተራራ በወጡ ኖሮ ኤልያስን እኮ ያገኙት ነበር። ለቅንዓትማ በአምልኮተ እግዚአብሔር የሚቀናውን ኤልያስን ቢያዩት ምን ይውጣቸው ነበር? ለዚህ ነው ወደ ተራራው ያወጣቸው፣ ከአይሁድ ክስ ነፃ መሆኑን የገለጠላቸው። ወገኖቼ እኔ ወደምፈልገው ጉዳይ ልንደርደር። እንደ መግቢያችን ካነሳው ወደዚያች ተራራ ላይ የወጣው የሐዋርያቱ አለቃ ቅዱስ ጴጥሮስ ታስታውሳላችሁ። እዩ ወደዚች ከፍታ ስለወጣ ወደዚች ልዕልና ስለደረሰ የጌታችን የመድኃኒታችን የኢየሱስ ክርስቶስንም ክብር ስለቀመሰ የዘላለም ሕይወትን እፍታዋን በደብረ ታቦር ስለጎበኘ ምን እንዳላት ታስታውሱ? ጌታ ሆይ አታውርደኝ እኮ ነው ያለው። በዚህ መሆን ለኛ መልካም ነው ማለት ጥቂት የቀመሱ ሰዎች ወደ ታች መውረድ አይፈልጉም። እዚያው መቆየት ነው የሚፈልጉት። ምን ማለት መሰላችሁ? ወደ እግዚአብሔር ጥልቅ ሕይወት
ወደ ከፍታ መንፈሳዊ ልዕልና ደስ ወደሚያሰኘው የዘላለም ሕይወት መንገድ ከተወደደ መድኃኒታችን ከኢየሱስ ክርስቶስ ጋር ወደ ተራራው ወጥተው የሚኖሩ ባጭር ቃል ዓለም ታንስባቸዋለች። ወደ ዓለም መውረድ አይፈልጉም። በዚያው ከፍታ ላይ ነው መቆየት የሚፈልጉት። ለዚህ ነው አታውርደኝ የሚሉት። ወገኖቼ ምን ያረጋሉ ቢወርዱ? ያን የመሰለ ልዕልና ቀምሰው ያን የመሰለ ግርማ አይተው ከፀሐይ የሚበልጠውን ያን የፊቱን ነጸብራቅ ተመልክተው ፀሐይን ማየት ምን ያደርግላቸዋል? ወገኖቼ ታስታውሳላችሁ? እዛ ለመቆየት ከመጓጓቱ የተነሳ ይህ ሊቀ ሐዋርያት ምን ነበር ያለው? ጌታ ሆይ 3 ድንኳኖችን እንስራ፣ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱንስ ለሙሴ። እሱስ እንዴ ቤት ባይኖረውም እጅግ አስደናቂ ከሆነው አምላኩ ጋር መኖር ስለጀመረ ቤት ባይኖረው ቦታው አስደናቂ ስለሆነ ደግሞስ ባይመቸው እዛ ከክርስቶስ ጋር መኖር ስለሚፈልግ ምን አለ ድንኳንም ሳልተክል ድንኳኔ አንተ ሆነ፣ ቤትም ሳልሰራ ቤቴም አንተ ሆነ፣ እደጅ ባድርስ አንተ ኑርልኝ እንጂ ካንተ ጋር ብሆንስ ጌታ ሆይ እባክህ ከዚህ አታውርደኝ ብሎ ነው መጮህ የጀመረው። የኔ የመልእክቴ ጭብጥ ምን መሰላችሁ? ወደዚህ ልዕልና ወደዚህ መንፈሳዊ ጥልቀት የሚመጡ ሰዎች የእግዚአብሔርን ሐሳብ ብቻ ያደምጣሉ። የእግዚአብሔርን ፈቃድ ብቻ ይጠብቃሉ። የእግዚአብሔርን ሥራ ብቻ ያያሉ። ዓለም ታንስባቸዋለች። በዓለም ባለው ነገር አያዝኑም። በዓለም ላይ ስላልተጣበቁ ዓለም በሚያጎርልባቸው ነገር ልባቸው አይታመምም፣ ውስጣቸውም አይጎዳም። እንደው ከሱ ጋር መኖር ይፈልጋል። አንተ ኑር እንጂ አንተ ከኔ ጋር ሁን እንጂ። የተወደዳችሁ ኦርቶዶክሳውያን ባይመቸኝስ የሚል አይመስላችሁም? ቅዱስ ጴጥሮስ ለአንተ ድንኳን ልስራ እንጂ እኔ ባልሰራስ የሚል አይመስላችሁ? ምክንያቱም ቅዱስ ጴጥሮስ እንዲህ አድርጎ ሲናዘዝ ደመና የሌለው የብርሃን ድንኳን እግዚአብሔር የሚሰራው እንደከበበው እወቁ ወገኖቼ። እኛ ከምንሰራው በላይ እግዚአብሔር የሚሰራው ድንኳን አለ። እኛ እንሰራ ከምንለው በላይ እግዚአብሔር የሚሰራልን ይበልጣል። እኛ ለራሳችን ከምንጨነቀው በላይ እግዚአብሔር በዙሪያችን የሚሰፍረው ይበልጣል። ለዚህ ነው ዓለም አንሶበት አልወርድም እኮ ነው ያለው ወገኖች። አንድ መልእክት ላስተላልፍ። በዚህች በቤተ ክርስቲያን ባስደናቂ ምስጋና ውስጥ ኖራችኋል። በዚህች ቤተ ክርስቲያን እጅግ ከፍ ባለ መንፈሳዊ ሕይወት ምልልስ ውስጥ ሰንብታችኋል። በዚህች ቤተ ክርስቲያን አስቀድሳችኋል። በዚህች ቤተ ክርስቲያን ቆረባችኋል። በዚህች ቤተ ክርስቲያን አውደ ምሕረት ላይ እልል ብላችኋል። አፋችሁ ኮቸችላ እስኪመስል ጾማችኋል። በዕጣኑ ታውዳችኋል። በካህናቱ ተከባችኋል። በዝማሬው ተሞልታችኋል።
በቅዳሴው ተባርካችኋል። እናንተ ኦርቶዶክሳውያን አደራችሁን የትም ሂዱ የት ምንም ሆኖ ምን ከዚህ ልዕልና እንዳትወርዱ። ጨለማው ሊያስፈር ይችላል፣ እንዳትረሱ። ጨልሞ የቀረ ጨለማ በእግዚአብሔር ልጆች ዘንድ አልነበረም። በምድር ላይ መጀመሪያ የነበረው ጨለማ ነው። ከዛ በኋላ ነው ብርሃኑ የመጣው። የነገር ፍጻሜ ከመጀመሪያው ሁሉ በእግዚአብሔር ዘንድ የተሻለ ነው። ምን ማለት ነው? መከራዎቻችሁን፣ ፈተናዎቻችሁን፣ ተስፋ የመቁረጫ የመጨነቂያ የመዋተቻ የመነፍረቂያ እንዳታረጉት። አንድ ነገር እንንገራችሁ፣ የገነት በር መግቢያ ለማድረግ አዘጋጁት። አልወርድም ነው ያለው። ከቤተ ክርስቲያን አትለዩ፣ ከመንፈሳዊ ሕይወት አትውጡ። ደሳሳም ትሁን እሷ የክርስቶስ ቤተ ክርስቲያን ናት። የሞቀም ይሁን የቀዘቀዘ እግዚአብሔር በዛ አለ። አትውረዱ፣ ከዚህ ልዕልና ዝቅ አትበሉ። ታስቀድሱ የነበራችሁ እንቅልፋችሁን መተኛት አትጀምሩ። ሁሌ አስቀድሱ። በሆነው ነገር ሁሉ እንዳትለወጡበት። የእግዚአብሔር ቃል እንዲህ ይላል፣ እንዴት ተለወጥሽብኝ ይላል። ከ2 ዓመት ከ3 ዓመት ከ4 ዓመት ከ5 ዓመት በኋላ ከዘመናትም በኋላ እንዳትለወጡበት። በዚህ ልዕልና ጽኑ፣ በዚህ መንፈሳዊነት በርቱ፣ በዚህ አገልግሎት ትጉ፣ ወንጌልን በመስማት ጠንክሩ። በየሄዳችሁበት ከዚህ ከፍታ ላይ አትውረዱ፣ ከዚህ ሕይወት ውስጥ አትውጡ። አታውርደኝ ማለት ይሄ ነው። ወደ ተራራው ስለወጡ መውረድ የማይፈልጉት ለዛ ነው። አትጨነቁበት ወገኖቼ። እንኳን አሁን የምንኖርበት ቤታችን እመኑኝ፣ ምን አይነት ደፋር ነው እንዳትሉኝ፣ ደፍሬ አይደለም፣ ልፈርድባችሁም ፈልጌ አይደለም። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣንባት። በጣም ከተጣበቃችሁባት ታማችኋለች። የምር አርጋችኋት ከወሰዳችኋት ትጎዳችኋለች። እኔ በምድር ላይ ስደተኛ ነኝ ይላል ነብዩ ዳዊት። በድንኳን የኖሩት ለዛ ነው። ዋና መኖሪያችን ይሄ አይደለም፣ ይሄ መቆያችን ነው። ማለፊያችን እንጂ ማረፊያችን ወደብ አይደለም። ምናልባት መቅሰስ ከሆነም እንጃ፣ ራት ግን አይደለም። በጣም ከተጣበቅንበት ሐዘን፣ ስብራት ይገጥመናል። አዎ የኔና የእናንተ የዚህ ምድር አኗኗር እንደ ስደተኛ እምን ብለን እንዳንተኛበት። ለዚህ ነው ከዚህ አታውርደኝ፣ ይልቅ ካንተ አትለየኝ፣ ይልቅ ከመንግሥተ ሰማያት አታውጣኝ፣ ይልቅ ከመንፈሳዊ ሕይወት አትለየኝ፣ ይልቅ ከጉያህ እንዳልወድቅ አንተ ጠብቀኝ፣ ይልቅ ካንተ እንዳልፈናቀል እርዳኝ፣ ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚህች ቤተ ክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳልለይ፣ ከዚህ ዕጣን እንዳልወጣ ይልቅ አንተ ጠብቀኝ፣ ከዚህማ አታውርደኝ አታውርደኝ። አንድ ወጣኔ መነኩሴ ነበር። እጅግ ባለጠጋ ነው አባቱ፣ እጅግ ባለጠጋ።
የአባቱን ባለጠግነት ትቶ እዚያ አቅራቢያ ካለ ገዳም መንፈሳዊታቸው ብልጥግና የማረከው አንድ ወጣኒ መነኩሴ ሄዶ ከነሱ ጋር ይመንናል። የአባቱን ባለጠግነት ትቶ ቤት አልባ ወደ መሆን ይጀምራል። ከዚያስ ከጥቂት ዘመናት በኋላ አባቱ ሞተላቸውና መልእክት ላኩበት። ምን ብለው? ያ ባለጸጋ አባት ሞቷልና ናና ሀብቱን ውረስ ብለው ላኩበት። እሱ ምን ብሎ መለሰላቸው መሰላችሁ? አላወቃችሁም እንዴ? እኔ እኮ አባቴ ከመሞቱ ከረጅም ዓመት በፊት ሞቻለሁ አይላቸው መሰላችሁ? ወጥቷላ እንዴት ይወርዳል? እንደገና ወደ ዓለም፣ ከዚያ ባለጠግነት እንደገና ወደ ድህነት፣ ከዚያ ክብር እንደገና ወደ መዋረድ፣ ከዚያ ከፍታ እንደገና ወደ ዝቅታ፣ ከዚያ ክብር እንደገና ማነስ። አልወርድም አላቸው ወገኖች። ሁሉንም የእግዚአብሔርን ሰዎች ተመልከቷቸው። ወደ ከፍታው ከወጡ በኋላ አይወርዱም። ማንን ላሳያችሁ? ሙሴ ነው። ወደ ሲና ተራራ ወጥቶ ነበልባል ከሐመልማልን ካየ በኋላ ሊቃውንት እንደሚነግሩን ወደ ቤቱ አልተመለሰም አሉ። ወደዚህች ኦርቶዶክሳዊት ቤተክርስቲያን ከመጣችሁ በኋላ ወዴት ትሄዳላችሁ? አንተ ሕይወት ቃል አለ፣ ካንተ ወዴትም አንሄድም። ያመሰገንህ እንኖራለን፣ የዘመርንልህ እንኖራለን፣ ያመለክንህ እንኖራለን፣ የተገዛንልህ እንኖራለን። የት እንሄዳለን? እግዚአብሔር ያሳያችሁ። ከቤቱ ነው የወጣው፣ ወደ እግዚአብሔር ሥራ ነው የገሰገሰው። በረሃ ለበረሃ ስለ ክርስቶስ ፍቅር ነው የተንከራተተው። ደግሞስ ማንን ላሳያችሁ? መጥምቁ ዮሐንስን ልንገራችሁ። በማይጸን ጌታን ጸንሳ እመቤታችን ወደ ቤቱ ብትመጣ ጊዜ ወገኖቼ ይሄን ካየ በዚያ በማይጸኗን ማህሌት አድርጎ ከዘለለ ካመሰገነ በኋላስ ወዴት ነው ሄደው? ወደ በረሃ እኮ ነው ሄደው። እንዴት ይወርዳል እንደገና? እንዴት ይመለሳል እንደገና? ወገኖቼ እንደገና ወደ ዓለም አትመለሱ። እንደገና ወደ ክፋት አትሂዱ። እንደገና ወደ መማረር አትሂዱ። እንደገና ተስፋ ወደ መቁረጥ አትሂዱ። እንደገና ራሳችሁን ወደ ማጥፋት አትሂዱ። አንዳንዶችን ሰምተናል ሰሞኑን። ልብ ይሰብራል በጣም በእውነት ለማሰብ እንኳን ልብ ይሰብራል። ግን ክርስቲያኖች ይሄን ያህል እግዚአብሔርን በውስጣችን እናጠፋዋለን ወገኖቼ። ራሱን የሚያጠፋ ሰው እኮ እግዚአብሔርን ህልውናውን ያጠፋ ሰው እኮ ነው በውስጡ። ራሱን ከማጥፋቱ በፊት የእግዚአብሔርን ህልውና እኮ ያጠፋ ሰው ነው እግዚአብሔር የለም የሚል። የእግዚአብሔርን ሥራ ትላንት ላይ ትዝታውን የዘነጋ ዛሬ ያለውን ጸጋና ስጦታ እምቢ አለ። የነገን ተስፋ የሰረዘ እምነት፣ ፍቅር፣ ተስፋ የሌለው ሰው እኮ ነው። እውነት ነው፣ በጣም ያማል። እውነት ነው፣ በጣም ልብ ይሰብራል። ግን ክርስቲያን አምላኩ ከሱ ጋር ስለሆነለት ሁሉን ይችላል። ሁሉን ይችላል። ሁሉን ያልፋል። በሁሉ ይጸናል። ሁሉን ይታገሳል። ነገን ተስፋ ያደርጋል። ለሚመጣው ይዘጋጃል። ወገኖቼ ፈተና በአንዳንዶች ምናልባት ለአንዳንዶቻችን ፈተና ሆኖ ከመጣ ምንም ነገር ከቀደመ ኃጢአታችን ሊያነጻን ይመጣ ይሆናል። ምናልባት ፈተና አሁን ላለነው ብርቱ ሰዎች ከመጣ አሁን ያለንን ፍጽምና የበለጠ ሊያሳምርልን ይመጣል። ምናልባት አሁን ያለው ፈተና በቤተ ክርስቲያን ተተክለላለን ከመጣ ለሚመጣው መከራ ሊያዘጋጀን ይመጣል። ግን እንዳትረሱ እግዚአብሔር ከፈተናው ጋር መውጫ ያለው አምላክ ነው። እሱን አስቡ። መውጫ የሌለው ፈተና እግዚአብሔር ለማን ሰጥቶ ያውቃል? ወገኖቼ ይሄንን እያሰብን ነው። ከዚህ ሐሳብ አልወርድም። እናቱ ሞታበታለች፣ አባቱም እንዲሁ። ግንስ ከዚህ ልዕልና አመልማል ከነበልባል ብቻ አይደለም፣ በማይጸኗ የታቀፈችውን ነበልባሉን ከአመልማሉ ጋር ያየው መጥምቀ መለኮት ቅዱስ ዮሐንስ ወደ በረሃን የነጎደው እንዴት ይወርዳል? ከዛ በኋላ እንዴት ይወርዳል? ማንንስ ላሳያችሁ? የተወደደች እመቤታችን ቅድስት ድንግል ማርያምን ልንገራችሁ።
የተወደደ መድኃኒታችንን ከጸነሰችና ከወለደች በኋላ እንደገና ከቅዱስ ዮሴፍ ጋር በሌላ ሕይወት ውስጥ የምትገለጥ ይመስላችኋል? ነውር እኮ ነው። ነውር እኮ ነው። እንኳን ጌታችን የተቀመጠበትን ዙፋን አባታችን የተቀመጡበት ዙፋን ላይ እንኳን ማንም ሰው አይቀመጣት። እንደገና አትወርድም፣ በፍጹም አትወርድም። እንዴ ሌላስ ማን ልጨምርላችሁ? ስምዖንን ልጨምርላችሁ? አረጋዊው በቤተ መቅደስ በ8ኛው ቀን ጌታችንን ከታቀፈ በኋላ ምን እንዳላት ታስታውሱ? ዓይኖቼ ያዘጋጀኸውን ማዳንህን አይተዋልና ባሪያህን በሰላም ምን በለኝ። መቆየት አይፈልጉም። እድሜ የሚፈልጉት ክርስቶስን እስኪያገኙት ድረስ ነው፣ እስኪቆርቡ ድረስ፣ መንፈሳዊ እስኪሆኑ ድረስ፣ ለንስሐ እስኪበቁ ድረስ። ከዛስ በኋላ ውሰደኝ ነው የሚሉት። እውነት ወደዚህ ተራራ የወጡ ሰዎች ከዓለም ለመለየት ይጓጓሉ ወገኖቼ። ወደ ላይ መሄድ ነው የሚፈልጉት፣ ከሱ ጋር መኖር ነው የሚናፍቁት። አደራችሁን እኔን ርዕስ የመረጥኩት ከፍ ያለውን ነገር አስቡ እንጂ ባነሰው ነገር እንዳትሰበሩ ጥቂት መልእክት ማስተላለፍ ፈልጌ ነው። በቀኝና በግራ የተሰቀሉትን አስቧቸው። በግራ የተሰቀለው ምን ይል እንደነበር አታውቁም? ራስህንም አድን እኛንም ከመስቀል አውርደን ነው የሚለው። መውረድ እኮ ነው የሚፈልገው። ያኛውስ መውረድ አይደለም የሚፈልገው። በመንግስት በመጣ ጊዜ አስበኝ ብሎ ወደ ላይ መውጣት ነው የሚፈልገው። ይልቅ ጽድቅ ጨምሩ፣ በዚህች ዓለም አትጣበቁባት፣ ሐዘን እንዳታበዛባችሁ ተስፋ አታድርጓት። ከሷ ጉያ ይልቅ የክርስቶስን ጉያ መርጣችሁ ከፍ በሉ ወደ ላይ። ያኛው ሉጣ ይላል፣ ይሄ ውረድ ይላል። አደራችሁን አትውረዱ። ወደ ላይ እምነትን እየጨመራችሁ ወደ ላይ፣ ጽድቅን እየጨመራችሁ ወደ ላይ፣ ቅድስናን እየጨመራችሁ ወደ ላይ፣ በጎነትን እየጨመራችሁ ወደ ላይ፣ ራስን መግዛትን እየጨመራችሁ ወደ ላይ። ወደዚህ ከፍታ የመጡ ሰዎች ስለ አባ መቃርዮስ አልሰማችሁ? ፀሐይ አለች ወይስ የለችም ብሎ ጠየቃቸው ይባላል። አንድ ቀን እሱን ሊጎበኙት ሄደው ወገኖቼ ፀሐይን እንኳን ሳይቀር ይረሷታል። ይቺን ዓለም ትረሷታላችሁ። ወደዚህ ከፍታ መጣችሁ ከጨከናችሁ እዚህ ይቺን ዓለም ትረሷታላችሁ። ከፍ ትላላችሁ። የሚያስጨንቃችሁ ይሰማ። ቅዱስ ዮሐንስስ ወንጌላዊ በፍጥሞ ደሴት ታስሮ ትዝ አይላችሁ? ወንድሞቼ እየሰበኩ እያስተማሩ እኔ ሳላስተምር ምን ነው እያለ ይቆጭ ነበር አሉ ሊቃውንት ሲነግሩ። ኋላ ላይ ምን እንዳደረገ ታውቃላችሁ? የሰማዩን ቤት አሳየው፣ የሰማዩን ዓለም አስጎበኘው። እጅግ ጥልቅ የሆኑ መጻሕፍትን ገለጸለት። የበጉን ዙፋን አሳየው። የታረዱትንም የሰዎች ነፍሳት ከመሰዊያ በታች ገለጠለት። የበጉ ሰርግ ቤተ ክርስቲያን ስትወርድ አሳየው። ቅጥሯ በኢያስጲድ የተቀጠረች ከተማዋ ወርቅ የሆነች ደረጃዋ ዕንቁ የሆነ አዲስ ከተማን በፍጥሞ ደሴት ታስሮና ተግዞ አሳየው። ከዚያ ምን እንዳለ ታውቃላችሁ? ሄዶ ሰብኮ አስተምሮ የሚለውን ሐሳብ ገታ አደረገላችሁና በመጨረሻው ምዕራፍ ምን እንዳለ ታውቃላችሁ? ጌታ ሆይ ቶሎና ብሎ አበቃ። ያንን ሲያይ ለዚህ ያለውን ነገር አቆመና ጌታ ሆይ ውሰደኝ ይል ጀመራ። ምእመናን ጥልቅ የሆነው መንፈሳዊ ሕይወት ሲገባን ወደዚህ ልዕልና ስንደርስ መውረድ አንፈልግ። አይዟችሁ አመስጋኞቹ ነው። የእግዚአብሔር ቃል በሁሉ አመስግኑ። በሁሉ ስታመሰግኑ እመኑኝ ልባችሁ ይጽናናል፣ ሕሊናችሁም ያርፋል። ነገን ተስፋ ታደርጋላችሁ።
በተቀደደው ቀዳዳ ሁሉ የእግዚአብሔርን ሥራ ጠንክራችሁ ትሰራላችሁ። ይሄ በጎ የማይመስል ነገርን እንዴት አድርጋችሁ በጎ እንደምትቀይሩት ይልቅ አስቡ። ግድ የላችሁ። እግዚአብሔር ሁሉን ነገር ለበጎ አድርጎ እንደሚቀይረው ታምናላችሁ። እሱን እናንተ እንዴት አድርገን ለበጎና እስካሁን ካለን ነገር የተሻለ እንዴት እናደርገው? ከእግዚአብሔር ጋር ማህበራዊ መስተጋብራችሁን የበለጠ አጠንክሩት። ተጠያየቁ፣ ተረዳዱ፣ ተደጋገፉ፣ እርስ በርሳችሁ ተጽናኑ፣ አበረታቱ። የማንም ሰው ልብ አይውደቅ፣ በርቱ ተባባሉ። ሕይወት እዚህ ወይም እዚያ ምንም ይቀጥላል። ጥቂት ወይም ብዙ የለመድነውም እንግዳም ብንሆን ከእግዚአብሔር ጋር ከሆን እመኑኝ የመረረውን እንኳን ሊያጣፍጠው እግዚአብሔር ቻይ። አትወረዱ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በመንገዳችን ሁሉ ከፊት ይቅደምልን፣ ከኋላ ይከተለን፣ በላያችንም አድሮ ይኑርልን። ይቆየን። አሜን። አብሮ ያሰማን።